በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሙሎ ወርኃ ታኅሣሥ በዛቲ ዕለት ኮነ በዓለ ጌና ዘውእቱ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት ዘተወልደ በሥጋ እምእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 28 በዚች ቀን የገና በዓል ሆነ። ይኸውም የልደት በዓል ነው። ይህም እንዲህ ነው። በአምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጻፉና ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ከድንግል ማርያም ጋር ሊቆጠር ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የወልድ ድንግል ማርያምንም ስም ሊያስመዘግብ ወጣ። እርሱም ከይሁዳ ነገድ ከዳዊት ወገን ነውና፣ ቤተልሔምም የዳዊት ቦታው ናትና የከበረ ወንጌል እንደተናገረ ከዚህ በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛችው። ለማደሪያቸውም ቦታ አልነበራቸውምና በዚያም ሰፈር እረኞች ነበሩ። ሌሊቱንም በየተራቸው ተግተው መንጋዎችን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ። የእግዚአብሔርም ብርሃን በላያቸው በራ። ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ሀገር መድኅን የሆነ ጌታ ክርስቶስ ተወልዶላቸዋል። ለእናንተም ምልክቱ እንዲህ ነው፣ ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው በጎ ፈቃድ እያሉ መጡ። ከዚህ በኋላ መላእክት ከነሱ ጋር ዘንድ ባረጉ ጊዜ እነዚህ እረኞች ሰዎች እርስ በርሳቸው ኑ ወደ ቤተልሔም ሂደን ይህን እግዚአብሔር የገለጠልንን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍንም ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘንና ይቅር ላለን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለበዓለ ጌና ዘይኮነ ንትጋ እምልዕልተ ክርስቶስ ቀዳሚ የጸጋ እስመምለስ ማልጸቀ ወበጽሐ ከመትለዶ በሥጋ ዮም ለተጽሕፎ ምስለ ብዙኃን እንግልጋ ሀገረ ዳዊት ማርያም አሪጋ። በዚህችም ዕለት ደግሞ ከእንዴናው ሀገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት አረፉ። እሊህም ቀድሞ ከሃዲያን ነበሩ። የእንዴናው መኮንን የከበረ ሶርያዊ ጳውሎስን በሚያሰቃየው ጊዜ ከዚያ ነበሩ። ሲያሰቃየውም ይመለከቱ ነበር። መኮንኑም ችንካሮቹን በእሳት አግለው ዓይኖቹንም እንዲያወልቁ አዘዘ። ይህንንም ባደረጉበት ጊዜ ዓይኖቹ ወለቁ፣ ከወህኒ ቤትም ጣሉት። በማግስቱም እሊህ ሰዎች ሊያዩት በሄዱ ጊዜ ያለምንም ጉዳት ድኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችን ኢየሱስ ክርስቶስ አድኖታልና። ይህንንም ድንቅ ታምር አይተው እጅግ አደነቁ። ጣዖቶቻቸውንም ምንም መስራት እንደማይችሉ አስተዋሉ። የክርስቲያኖች አምላክ እርሱ እውነተኛ አምላክ እንደሆነም አወቁ። ወደ ከበረ ጳውሎስም ሂደው ሰገዱለት፣ እንዲጸልይላቸውም ለመኑት። እርሱም ባረካቸው። እግዚአብሔር እምነታችሁን ተቀብሎ ከሰማዕታት ጋር ይቁጠራችሁ አላቸው። ከዚህ በኋላ ወደ መኮንኑ ቀርበው በክብር ባለቤት በጌታችን በኢየሱስ ስም ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለክሙ ማኅበራነ እደው ወአንስት ዘኮንክሙ ስማ በዘሃይማኖት ነጺረክሙ ገሃደ ግብረ ጳውሎስ ሰማዕት እምድኅረ መሃልዎ አይኑ በአውደ መኮንን መስህት ከመህበረ ገጹ ብሩህ ወአይኑ ክሱት። በዚህችም ቀን የአባቶቻችን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለክሙ ክቡራን እደው እመ ዋለመያው አብርሃም ይስሐቅ ወያዕቆብ ዘዝክርክሙ ፍትው እምስጋክሙ መዊተ እምስጋክሙ መዋቲ ከመስጋ ኩሉ አበው በሀገረ ዳዊት ዮም ተወልደ ሕያው